ቤተሰብ እንደምትመለከቱ ዛሬ ደግሞ ትንሽ ብሩኬ ጥፋት አጥፍቶታል። እሱ ምንድን ነው መሰላችሁ? ቀለበት ከማድረጉ በፊት የነበረውን ነገሮቹ ሰላም ማውረድ ነበረበት። ምክንያቱም አንድ ሰው የተጣላበትን የተጠራጠረበትን ጥርጣሬ ያለበትን ህይወቱን ዝም ብለው ቀለበት ለማሰር ሳይሆን መጀመሪያ መግደብ የነበረባቸው ይቅርታ ነበረበት እንጂ ቀለበት በግጭት ውስጥ ባሉበት ነገር ላይ ቀለበት አስራለሁ ማለት ትክክል አይደለም። ሀይሚ ግን እውነት አላት፣ ብሩኬም እውነታ ነገር አለው። ሀይሚ የተወሰነች ነገሮቹ ላይ ይቅርታ መቀበል ግድ ነው። ይቅርታ ባህላት መልኩ እሺ ብላ እሺ ብላ ይቅርታ መቀበል ያለ ነውና ማንኛውም ሰው ያጠፋል። ግን ምንድነው እዛ ገሱ ያጠፋ ጥፋተኛ ነው ብለን የምታስቡ ያለው ከሆነ የሚገርማችሁ ማለት ነው። የሰው ልጅ ህይወት እንደዚህ ነገር ነው። ህይወቱ ዝም ተብሎ ተሸፋፍኖ ትዳር ሲያዝ ህይወት ሲቀጥል በመጨረሻ ላይ ያላማረ የሚሆነው ህይወት ለዚህ ነው ማለት ነው። ህይወታችን እንደዚሁ በቁሳቁስ ነገሮችና ላይ ተደርገው በቃ የነገ ነገር ሌላ ነው የዛሬ ነው እንጂ ምናምን በሚለው ነገሮች በሚቀድሙ ነገሮች በዚህ ምክንያት ህይወት የሰው ልጅ ህይወት ይባላሻል ማለት ነው። የእሷም እንደዛ ነው ሆነችው። ግን በጣም አድንቃታለሁ። በጣም ጎበዝ ናት። በጣም ቀልጣፋ ልጅ ናት። ማደንቃት ልጅ ናት። ምክንያቱም ቤተሰብ እንደምትመለከቱት ቆፍጠን ያለች ልጅ ናት። ቆፍጠን ብላ አልፈልግም፣ አይቻልም አለች። ካንተ ጋራ መጀመሪያ ምን ነበረ ልቤ በሰበርከው ብላለች። እውነት የሚገርማቸው በጣም አዝናለች፣ በጣም ተናዳለች። ያው ሰሞኑ እኛ የተናደደች አትመስልም ነበረኝ፣ ግን የተወሰነ ያክል ለኔ ማለት ነው። ዛሬ ግን ውስጧ ልቧ እንደተሰበረ ቤተሰብ በጣም የሚያሳዝን ነገር ነው። በጣም የማደንቃት ጎበዝ ልጅ ናት። በጣም ነው የማደንቃት ማለት ነው። ምክንያቱም አልቀበልም በማለቷ እኔ የምትቀበል መስሎኝ ነበረ። ቀለበቱን አልፈልግህም ብላለች። በጣም ጎበዝ ልጅ ናት። በጣም የማደንቃት ነው። ምክንያቱም የሰው ልጅ ከመጀመሪያ ያለው መስፈርቱ ከመጀመሪያ ጤንነቱና ሰላምን ማስወረድ የሚያስፈልገው መጀመሪያ ሰላምን ወርዶ ነው። እሱ መቅደም የነበረበት ትንሽ ስህተት ያለበት እሱ ጋር ዛሬ ትልቅ ስህተት ሰርቶታል። ይሄ ስህተቱን ማድረግ አልነበረበትም። እሱም ምንድነው ብትሉ መጀመሪያ ይቅርታ ይቀድም ነበረ። ቀለበቱ ደግሞ ከይቅርታና ከሰላምና ከአንድነትና ከተስማሙ ከሁሉ ነገር ከፕሮግራም በኋላ ነበረ ማድረግ የነበረበት። እሱ እንኳን ቀለበት ብቻ ሳይሆን ሌላም የፕሮግራምን ዝግጅት አዘጋጅቶ ነበረ ከነ ካሜራዊ ነገር ሁሉም ብሎ ተናግሯል፣ እንደምትመለከቱት ማለት ነው። እሷ ግን እንትና ብላለች። ልቧ ይሄንን ሊመልስልኝ አይችልም፣ እኔ መቼ ጠይቀኝ አልኩት ብላ ሁሉ ነገሯ ልቧ ውስጥ ንዴቷ እንዳላት ተናግረዋለች ማለት ነው። እና እሱም እንትናውን አውቆ ጥፋቱን አውቆ ምኑን አውቆ በመቀበሉ በጣም ደስ የሚል ነገር ነው። ጥፋቱንም በሚሆነው ጥፋተኛ ማረም ነበረበት። እሱ ይሄ ማረም ነበረበት መጀመሪያ ማለት ነው። ከይቅርታ በኋላ ቢያደርግ ቀለበቱንም ምኑን ቢያደርገው ያማረ እሷንም ወደ ነበረችበትን የሚመልሳት ወደ ደስታውን የሚመልስለት ይሆንለት ነበረ። ቤተሰብ በሚገርማችሁ ማለት ነው። ግን እሱን ሳይሆን ያደረገ መጀመሪያ የቀለበትና የጋብቻ ጥያቄነትን ነገሩ አንድ ላይ እንሆናለን አብረን እንሆናለን በሚለውን ነገር አስቀደመ። እሷ ደግሞ እንደምትመለከቱ እንደማይፈልገው ተናግራ ወጥታለች ማለት ነው። ነገሩ
በህልክ እንደቀጠለ ነው ይላችኋለሁ። እንግዲህ ምን ላይ እንደምደርሱት እንግዲህ አብረን የምናይ ይሆናል ማለት ነው። በጣም የሚያሳዝን የሚከብድ ድርጊት ነው። እውነት ነው የምነግራቸው በጣም የሚያሳዝን ነገር ነው። እንግዲህ ብሩኬ በጣም ጠንከር ማለትም አስፈላጊ ነው። እሱም ማድረግ ያለበት ነገሮችን ደግሞ እኛም ለሱ ያለን ነገሮችን ግን ጨረቃችን ብቻ ሳይሆን እኛ ጎኑ ሆነን እሱንም የተወሰነ ነገሮችን በርታ በርታ እንዲል ብናደርገው መልካም ነው። መቅደም ያለበትን ማወቅ ያለበት ማለት ነው። መጀመሪያ እንትና ካልሆነ የሚሆን ነገር አይደለም እላችኋለሁ። ቤተሰብ እናንተ የራሳችሁን ነገር ደግሞ በኮሜንት ላይ ያሳውቁን ማለት ነው። ላይክ ሼር ሰብስክራይብ ማድረጋችሁን አትስሩ። የእውነት ልብ የምሰብር እና እንደፈለገውን ነገሮቹን ማድረግና መወሰን የለበትም። መጀመሪያ ይቅርታ ማለት ነበረበት። ይቅር ብቻ ብዙ ነገር አሰቃይቷታል። ጥላ በመውጣቷ ግን በጣም ደስ የሚል ነገር ነው። የእናንተ ደግሞ እስቲ ሀሳባችሁን አስቀምጡልን ማለት ነው። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ ማለት ነው። እሱ በደውል ላይ አድርጉ ማለት ነው። ሁላችሁም ቤተሰብ እላችኋለሁ ማለት ነው። ኮሜንት ላይ ማስተያየታችሁንም አስቀምጡልን። የመሰላችሁን እናንተ የምትሉን ነገር መሆን የለበትም። ለምን እንደዚህ የሆነ የምትሉ ነገር ካለ